ሶስት ነገሮችን እንስራኝ። ሶስት ነገሮችን። የመጀመሪያ ታሪክን መስራት ያስፈልጋል። የፈረሰ ታሪክ ካለ ያን ዘወር ብሎ መስራት ያስፈልጋል። ሶስት ነገርን ሰጥቶ ማለት። ሁለተኛ ታሪክን ስትሰራው ትውልድን መስራት ያስፈልጋል። የተሰራ ትውልድ የተሰራውን ታሪክ ይጠብቀዋል። የተሰራ ትውልድ ቀጣይ ያለውን ይሰራል። ትውልድን ስንሰራ ሶስተኛ ደረጃ ሀገርን ትሰራታለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሥጋ ማርያምን ለብሶ የሰውን ልጅ ከወደቀበት ለማዳን እነሆ በኪደተ እግር እየተመላለሰ ይችን ዓለም ሲባርክ ነሐሴ 13 ቀን በደብረ ታቦር ተራራ ብርሃነ መለኮቱን ገልጧል። እንግዲህ ብርሃነ መለኮቱን ሲገልጥ ከ12ቱ ደቀ መዛሙርቱ መካከል በተለይ 3 የተለዩ የምስጢር ደቀ መዛሙርት የተባሉ ቅዱስ ጴጥሮስ፣ ዮሐንስና ያዕቆብ የተባሉ ልዩ ደቀ መዛሙርትን ወደ ተራራው ይዟቸው ወጥቷል። ሌሎች 8 ደቀ መዛሙርት በተራራው ስር ተቀምጠዋል ማለት ነው። እነሱንም ይዞ መውጣት ነበረበት። ዳሩ ግን በመካከላቸው አንድ ትንሽ አስተሳሰቡ ወጣ ያለ ጠመም ያለ ሰው ስለነበረ ይሁዳ የተባለ ብርሃነ መለኮቱን ግርማ መንግስቱን እንዳያይ ትንቢት የተነገረበት ፍጥረቱ ዘሩ እንክርዳድ የሆነ ለበጎ ነገር ያልቆመ በጎ ነገርን የሚያጣምም እንዲህ አይነት ሰው ስለነበረ ያን መልካም ነገር እንዳያይ ብቻዬን ነጥሎ ተወኝ አደላብኝ እኔን ነጠለኝ እንዳይ ሌሎችንም የዋሃን ሐዋርያት በተራራ ሱር ትቶ 3ቱን ደቀ መዛሙርት ወደ ተራራው ይዘው ወጥቷል። በተራራው የተገለጸው ምስጢር ግን በእግረ ደብር ስር ላሉትም ተገልጦላቸዋል። ታዲያ የተከናወነው ምስጢር ተራራው ላይ እንዳሉ ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ አበራ ወአልባሲሆኒ ኮነ ጻዕዳ ከመበረድ ልብሱም እንደ በረድ ነጭ ሆነ ይላል። ይሄ ከመለወጥ የተለየ ለውጥ ያቹ 3 ክንድ ከስንዝር ቁመት እነሆ ብርሃነ መለኮቱን ገልጦ ታይቶበታል ማለት ነው። ሙሴና ኤልያስ በዚህ ጊዜ ከፊቱ ሲነጋገሩ ታይተዋል። ሁለቱም በተለይ በብሉይ ኪዳን የነበሩ አረጋውያን ናቸው። ኤልያስም ሙሴም ታሪክ የሚያመሳስላቸው የክርስቶስን ማንነት የሚናፍቁ ናቸው። ሙሴን ሞቱን የናፈቀ ኤልያስም በረሃብና በጽም ምክንያት ነፍሴን ውሰድ ብሎ የተናገሩ ሁለቱም የታሪክ የሚያመሳስላቸው በልደትም በብርሃንና በእሳት ነጸብራቅ የተወለዱ እንዲህ አይነት ልዩ ጸጋ ያላቸው አበው ናቸው። ሙሴን ከመቃብር ኤልያስን ከብሔረ ሕያዋን በዚህ ቀን በደብረ ታቦር እንዲገለጹ አድርጓቸዋል። ሙሴና ኤልያስ ሲነጋገሩ የታዩበት የራሳቸው ምስጢር አላቸው። ሙሴም የራሱን ሐሳብ በዚህ ፊልጶስ ቂሳርያ በተባለች አገር አንዳንዶቹ ምስጢር ያልገባቸው ነቢይ ነህ፣ ኤልያስ ነህ፣ ሙሴ ነህ እያሉ የሆነ ያልሆነውን ትንሽ ቀበጣጥረው ነበርና ያችን በፍጡር ቃል ያልሆነ ንግግር የተናገሩትን በራሱ በማይሻር ዘላለማዊ የአምላክ ቃል ለማስመስከር በዛሬው ዕለት በደብረ ታቦር እነ ሙሴ የሙሴን ጌታ ማን ሙሴ ይለዋል? ራሱ የሙሴ ፈጣሪ ይበሉት እንጂ ኤልያስን በተመሳሳይ የሙሴን ፈጣሪ የኤልያስን ፈጣሪ ማን ኤልያስ ይለዋል? የኤልያስ ጌታ የኤልያስ ፈጣሪ የኤልያስ አምላክ ይበሉት እንጂ እያሉ ሁለቱ አረጋውያን በብሉይ ኪዳን የነበሩት ከደናግል ኤልያስ ከመዓስባን ሙሴ ተገኝተው የራሳቸውን መልካም ዜና በደብረ ታቦር ተነጋግረዋል። ቅዱስ ጴጥሮስ አንድ ነገር ተናገረ። ተራራዋ መልካም ናት፣ በዚህ መኖር ለኛ መልካም ነው። ተራራው ላይ ብንኖር ይልቁንስ 3 አዳራሽ እንስራል። ተራራ ላይ የተሰራን ቤት ሁሉ ይመለከተዋል። በዚህ ብንሰራ አንዱን ላንተ ብናደርገው፣ አንዱን ለሙሴ ብናደርግ፣ አንዱን ለኤልያስ ብናደርግ መልካም ነው፣ በዚህ እንኖራል። ጴጥሮስ 2 ነገሮችን ተናግሯል። አንደኛ ትሕትናውን ራሱን ሳያስቀድም አባቶቹን አስቀድሟል። ለዚህ ዘመን ትውልድ የሚያስተላልፈው መልእክት አለ። ማንን ማስቀደም እንዳለብን
መጀመሪያ የትኛው መቅደም እንዳለበት ቅዱስ ጴጥሮስ ይህን መልእክት ነው የሚነግረን። መጀመሪያ አምላኩን አስቀድሟል፣ ቀጥሎም አረጋውያኑን አስቀድሟል። ስለዚህ እኛም ይህን ማስቀደም እንዳለብን፣ ከሁሉ በፊት ፈጣሪ ይቀድማል፣ ቀጥሎ አረጋውያን ይቀድማሉ፣ ወጣት ይከተላል። ይሄን ነው ቅዱስ ጴጥሮስ ያስተላለፈልን። 3 ቤት እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ ተናገረ። የኔ ነገር ከጣመ፣ የኔ ነገር ከተቀበልክልህ ይሄ ይሆናል። ታዲያ የቅዱስ ጴጥሮስ ጠንካራ ጎኑ ሲሆን ደካማነቱ ደግሞ ሰማይና ምድርን የፈጠረ አምላክ በቤት የማይወሰን መሆኑን አለመረዳቱ ነው። ምንም እንኳን ሥጋ ቢለብስ ምልአቱ በሥጋ ማርያም እነሆ በሥጋ ገንዘብ ተወሰነ ቢባል እንዲሁ ደግሞ ሙሉእነቱ በሥጋ ማርያም የተገለጠ ነው። ያን ባህሪውን ሳይለቅ ነው የተገለጠ። ተሳሳ ጎጆ የማይችለው መሆኑን አልተረዳም። ስለዚህ ሰው እንዲረዳ ሁለቱንም ቅዱስ ጴጥሮስ አስተላልፎልናል። ወዲያውኑ የቅዱስ ጴጥሮስን ቃል ለማስተካከል እነሆ ፍቅር በሠራው ቤት ማለት ቤተ ክርስቲያን ምን እንደሆነ እንመጣበታለን። ይህ አነጋገር ራሱን የቻለ ገለጻ ስላለው ደመና ጋረዳቸው ይላል። በዛ ደመና ውስጥ ቃል ተሰማ። ዝንቱ ውእቱ ወልደ ዘአፈቅር ሎቱ ስምዑ። ይሄ የልጄ ቃል ነው፣ የምወደው የምመለክበት የምሰገድበት ልጄ ነው፣ እሱን ስሙት የሚል ድምፅ ተሰማ። ሙሴና ኤልያስ ብርሃነ መለኮቱን ሲገልጽ ቀና ብሎ ማየት አልቻሉም። ሐዋርያቱም በተመሳሳይ በጌትነቱ ተገልጦ ፍጡር አምላክን ማየት አይችልምና ከአቅም በላይ ስለሆነ እኛ በምንችለው መጠን ስለሆነ የተገለጠው፣ ለእኛ በሚመጥን መልኩ ስለሆነ የተገለጠው ያችን ብርሃነ መለኮቱን በዛሬው ዕለት በነሐሴ 13 ቀን ሲገልጽ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስን ቀና ብለው ማየት አልቻሉም። ሙሴ ወደ መቃብር፣ ኤልያስም ወደ ሰረገላው ሄደዋል። ሐዋርያትም ሞትን የሞቱ ነው የመሰላቸው፣ ዳሰሰና ነሳቸው ይላል። እኛንም ከውድቀታችን ያንሳን፣ ከወደቅንበት ይቀስቅሰን። ሁላችንም ሰው ሊወድቅ ይችላል፣ ግን ከወደቀበት መነሳት መቻል አለበት። ዳስፋ ነሳቸው። ቀና ሲሉ ጌታችን ኢየሱስ ክርስቶስ እናያዩት። እኛን ደብረ ታቦር ላይ ዛሬ የምናየው በሥጋ ማርያም የተገለጠ ዓለምን መድኃኒት ሆኖ ያዳነ ለዚህች ዓለም የሞተላት የድንግል ማርያም ልጅ ኢየሱስ ክርስቶስን እንመለከተዋለን ማለት ነው። ደብረ ታቦር ማለት ይሄ ነው። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ተብሎ በነ ቅዱስ ዳዊት አስቀድሞ ትንቢት የተናገረ ቅዱስ ያሬድም በልዩ ሁኔታ እንዲህ ይናገራል። ውእቱ ቀደመ አእምሮ ዜናዎሙ ለአርዳኢሁ በደብረ ታቦር በይንተ መንግሥቱ እበየ ግርማሁ ዳግመ ምጽአቱ በዐቢይ ስብሐት። ጌታችን ኢየሱስ ክርስቶስ ማወቅን ከሁሉ ይቀድማል። በደብረ ታቦር ስለ ምስጢረ መንግሥቱ ለደቀ መዛሙርቱ ነገራቸው። ዳግም መጥቶም በዚህ ዓለም ለኃጥአን ፍዳን ለጻድቃን ዋጋን እንደሚሰጥም ምስጢሩን ገለጸላቸው ይላል እና በዚህ ሰዓት በደብረ ታቦር የምስጢር ሲገለጽ ምስጢረ ሥላሴም ተገልጿል። አብ በደመና ሆኖ ዝንቱ ውእቱ ወልደ ብሏል። ወልድ በሥጋ ማርያም ተገልጧል። ደመናው የመንፈስ ቅዱስ ምሳሌ ነው። በደመና ውስጥ ዳመና ገረዳቸው ሲል ያ ዳመና ወይም ያ ደመና መንፈስ ቅዱስን የሚገልጽ ነው። ምስጢረ ሥላሴ በዚህ መልኩ ነው የተገለጸው። ታዲያ ወደ እንትኑ እንምጣ እስኪ። ደብረ ታቦር የምን ምሳሌ ናት? መጀመሪያ ደብረ ታቦር የቤተ ክርስቲያን ምሳሌ ናት። በደብረ ታቦር እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ፓርቅ የተባለው ሲሳራ የተባለው ጠላቱን ድል ነስቶበታል። በደብረ ታቦር ተራራ ጌታችን ኢየሱስ ክርስቶስ ደግሞ በልበ ሐዋርያት ያደረ ሰይጣንን ድል ነስቶበታል። እኛም ዛሬ አማናዊት ሆነችው ደብረ ታቦር በተባለችው ቤተ ክርስቲያን የሚመጣብን ሰይጣንን ድል እንነሳበታለን ማለት ነው። ስለዚህ የደብረ ታቦር ምሳሌ የሆነችው ቤተ ክርስቲያን ለዚህ ነው እየንሰክር ኩልነ ሀበ ተሰብአ እግዚእነ ጌታችን ኢየሱስ ክርስቶስ ጌትነቱን በገለጠበት ስር እንሰግዳለን። ጌትነቱን የገለጠበት ተራራ ደብረ ታቦር ነው። ዛሬም ጌትነቱ የሚገለጥባት፣ ሁልጊዜ ጸጋው የሚፈስባት፣ በረከት የማይታጣባት፣ ሁልጊዜ ሕይወት መድኃኒት የሚገኝባት ቤተ ክርስቲያን ናትና በቤተ ክርስቲያን ስር
ለአምልኮቱ እንሰግዳለን፣ ለአምላክነቱ እንበረከካለን ማለት ነው። ስለዚህ የቤተ ክርስቲያን ምሳሌ ማለት ይሄ ነው። ዋካይ እቲ ወብርሃን ቤተ ክርስቲያን ወአበነከ አንቀጸ ሕይወት ብሎ ቅዱስ ያሬድ ይገልጻል። ለዚህ ነው የሕይወት በር ትሆነን ዘንድ ነው ቤተ ክርስቲያን ይሰጠን፣ በጨለማ መካከል የምታበራል። በዛሬው ዕለት ብርሃነ መለኮቱ በደብረ ታቦር ተገለጠ። በጨለማ መካከል የምታበራን ቤተ ክርስቲያን ስለሆነች ዋካይ እቲ ወብርሃን ቤተ ክርስቲያን ብሎ ቅዱስ ያሬድ ይገልጻል። ከዚህ የተነሳ ነው አምላካችን ብርሃን ነው። የተገለጸባት ደብረ ታቦር በብርሃን ተጥለቅልቃለች። ሐዋርያት የብርሃነ መለኮቱ መገለጫ ሆነዋል። የዓለም ርኩሰት፣ የጥፋት የዚህ መገለጫ አይደሉም። ዛሬም እኛ ደብረ ታቦርን ስናከብር የጥፋት መገለጫ፣ የርኩሰት መገለጫ፣ የሞት መገለጫ፣ የመጠፋፋት መገለጫ ሳይሆን የክብሩ መገለጫ፣ የፍቅር መገለጫ፣ የሰላም መገለጫ፣ የትዕግስት መገለጫ አድርገን ነው ደብረ ታቦርን የምናከብረው ማለት ነው። የቤተ ክርስቲያኗ ትውፊት ሃይማኖታዊ ሥርዓቱ ይሄ ነው የሚገልጸው ደብረ ታቦር። ሁለተኛው ደብረ ታቦር የቅድስት ድንግል ማርያም ምሳሌ ነው። ደብረ ታቦር ብርሃነ መለኮት ተገልጾበታል። ድንግል ማርያም ብርሃነ መለኮት ጌትነቱን ክብሩን ዓለም መሸከም የማይችለውን ኢየሱስ ክርስቶስን ጸንሳ ወልዳለችና በደብረ ታቦር ተመስላለች። ሙሴ ዘርያ ለደብር ይላታል። ሙሴ አያት ደብር በጨለማ መካከል የምታበራ ይልና እንደውም ምን ይላል? ለሊየ በእዴ ለሐቁ ዋለ ድንግል እንደምንያ ተሰማይኩ የእግዚአብሔር እኔ ከሷ ሰው ሆንኩ ድንግል ማርያም እኔ ራሴ በእጄ ፈጠርኳት ይላል። መንበሩ ለኪሩቤል ዘኢዮር ማኅደሩ እነሆ የእሱ ማደሪያ የኪሩቤል ዙፋን የሆነችለት ድንግል ማርያም ናት። ቃል ሀደረ ላዕሌሃ ቃል ያደረባት ተብሎ የተነገረላት ድንግል ማርያም እነሆ በተራራ ትመሰላለች። መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን ኩሉ ታይኑ ላይቆም የድንግል ማርያም መሰረቶች የተቀደሱ ተራሮች ናቸው። እነ ሐናን እነ ኢያቄምን ከአዳም ጀምሮ ያሉትን እነዚህ ታላላቁን አረጋውያን አርስታው የሚባሉትን ተራራ ብሎ ገልጿቸዋል ማለት ነው። ምስጢሩ እንዲህ ነው የሚሄደው። እስኪ ሁላችሁም አንድ ጊዜ አመስግኑት። ሐዋርያት ዛሬ አመስግነውታል። ስለዚህ የድንግል ማርያም ምሳሌ በሶስተኛ ደረጃ የወንጌል ምሳሌ ናት። ተራራ የወንጌል ምሳሌ ናት። ተራራ ስትወጡ ላባችሁ ይቆረቆራል፣ ጉልበታችሁ ይታጠፋል፣ ይደክማቸዋል። ወንጌልም ሲማሯት ታደክማለች። መጨረሻ ተራራ ላይ ከወጡባት በኋላ ደስ እንደምታሰኝ ወጣ የወረደውን እንደምትጎበኝ ወንጌልም ከተማርካት በኋላ ጨለማውንና ጽድቁን፣ ታቦትንና ጣዖትን፣ ጽድቅና ኃጢአትን፣ ሞትና ሕይወትን፣ ሰብአዊነትን ግልጽ አድርጋ ሰፍራ ቆጥራ አበጥራ አንጠርጥራ ትነግራለች ማለት ነው። በዚህ ታስደስታለች። ለጊዜው ግን መከራዋን ሊፈትን ይችላል። ፈተናዋን ደግሞ ማለፍ የግድ ይላል። በአራተኛ ደረጃ ተራራ ደብረ ታቦር በመንግሥተ ሰማያት ይመሰላል። ተራራ እንደነገርኳችሁ ያጽራር፣ ያግራል፣ ያደክማል። ከወጡበት በኋላ ደስ ይላል። መንግሥተ ሰማያትን ለመግባት በዚህ ዓለም ብዙ ፈተና ነው። ኢትዮጵያውያን ኦርቶዶክሳውያን እስመ በብዙ ጻማ እንደሆነ ንባለ መንግሥተ እግዚአብሔር ነው። ቅዱሳኑ የገቡባት እነ ቅዱስ ጴጥሮስ በደብረ ታቦር ላይ ብርሃነ መለኮቱን አይተው ዝም ብሎ አይደለም መንግሥተ ሰማያት የገቡት፣ ተዘግዝቀው ተሰቅለው ነው። እነ ቅዱስ ጳውሎስ ታርደው ነው። እነ እንድርያስ ሳር እንዲበሉ ተገርፈው ነው። ግርፋቱ ደግሞ በደረቀ ጅራፍ ነው የተገረፉት። እንዲህ ብለው በብዙ መከራ የእግዚአብሔርን መንግሥት ገብተውባታል። ልዩ ከገቡ መውጣት፣ ካገኙ ማጣት፣ አድልዎ፣ ዘር፣ ቋንቋ፣ መከፋፈል፣ መገዳደል የሌለባት ልዩ ከተማ እግዚአብሔር የሰራት ብርሃን የማይለያት ራሱ የሚያበራላት ያችን ልዩ ከተማ የወረሱት መከራ ተቀብለው ነውና መንግሥተ ሰማያትን እንደ መውረስ እንዳለብን ደብረ ታቦር ያስተምረናል። ስለዚህ ሐዋርያቱ የብርሃነ መለኮቱ መገለጫ እንደሆኑ እኛም የእርሱ የክብር መገለጫ መሆን ይጠበቅብናል። በደብረ ታቦር በዓል እርሱን መስማት፣ እሱን ስሙት አለ ጌታችን ኢየሱስ ክርስቶስን መስማት፣ ቤተ ክርስቲያንን መስማት፣
ሕይወት የሆነውን ነገር መስማት ያስፈልጋል ማለት ነው። ንግበር ሰለስተ ማኅደረ ሶስት ቤቶችን እንስራ አለ። ሶስት ነገሮችን እንስራኝ። ሶስት ነገሮችን የመጀመሪያ ታሪክን መስራት ያስፈልጋል። የፈረሰ ታሪክ ካለ ያን ዘወር ብሎ መስራት ያስፈልጋል። ሶስት ነገርን ሰርቶ ማለት። ሁለተኛ ታሪክን ስትሰራው ትውልድን መስራት ያስፈልጋል። የተሰራ ትውልድ የተሰራውን ታሪክ ይጠብቀዋል። የተሰራ ትውልድ ቀጣይ ያለውን ይሰራል። ትውልድን ስንሰራ ሶስተኛ ደረጃ ሀገርን ትሰራታለህ። ታሪክን መስራት፣ ትውልድን መስራት፣ ሀገርን መስራት ያስፈልጋል። ሶስት ቤቶችን ማለት እኛ ወደ ዘመናችን ስናመጣው እነዚህን መስራት ያስፈልጋል። ታሪክን ካበላሻው ትውልድ ይበላሻል። ትውልድ ይንሸዋረራል፣ ጭልፋ ይሆናል። እይታው የተንሸዋረረ ቅንጭብ ይሆናል። የአባቶቹን ታሪክ የዘነጋ የተቆረጠ ነገር ይዞ የሚሄድ ይሆናል። ትውልድ ሲንሸዋረር ሀገር ጃርት ታፈራለች ማለት ነው። ሀገር አውሬ ታፈራለች ማለት ነው። ያን ጊዜ እርስ በራስ መበላላትና መጠፋፋት ይመጣል። አንዱ አንዱን አይሰማው። መደማመጥ ይጠፋል፣ መሰማማት ይጠፋል፣ መከባበር ይጠፋል። የቀደመ ብቻ ይኖርባታል፣ የበለጠ ብቻ ይኖርባታል ማለት ነው። ጉልበተኛ ብቻ ይኖራል ማለት ነው። ስለዚህ ታሪክን፣ ትውልድን፣ ሀገርን እነዚህን ሰርቶ ማለፍ ያስፈልጋል። ደብረ ታቦር ይሄን ያስተምረናል። ሶስት ቤት እንስራ ማለት እነዚህ ቤቶቻችን ናቸው። ሃይማኖትን እንጠብቀዋለን ማለት ነው። እነዚህን ስንሰራቸው ሃይማኖት የሚጠበቅ ይሆናል። የምትጠብቀው ደግሞ በልብህ ነው። ልብ የእግዚአብሔር ዙፋን ስለሆነች እንዲህ ነው የሚሄደው። ታዲያ ሃይማኖታዊ ባህሉ ምን ይመስላል? የደብረ ታቦር ባህሉ እንዴት ነው የምናከብረው? ለምሳሌ አሁን አይታችኋል። ቡሄ መጣ ያመላጣ ቅቤ ቀቦት እንዳይነጣ ልጆች እንዲህ እያሉ ጅራፍ እያኖጉ ሙልሙል ይጠይቃሉ በየመንደሩ። ይሄ የሆነበት ምክንያት ጌታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ሲገልጽ እነሆ መዓልትና ሌሊት ተቀላቅሏል። ሌሊት የሚባል የለም፣ ቀኑ ሆኗል። ሁሉም እግዚአብሔርን አመስግኑት። ይህች ቀን የደስታ ቀን ስለሆነች ያን ጊዜ ወላጆች ልጆቻችን ወየት ቀሩ እያሉ ሂደዋል እና ሲተረጎም በቤተ ክርስቲያን ሊቃውንት ቡሄ የሚለው ቃል ሲተረጎም የመጀመሪያው የደመቀ የጎላ ብርሃን ማለት ነው። በሐሌቷ ሲጻፍ በኢትዮጵያውያን ባህል ቋንቋ ፊደል በራሱ ትርጉም አለው። ሀ ለሐመሯ መሰረቀ በተቸ እነዚህ ትርጉም አላቸው። የእነዚህም ትርጉም አልተነትንም፣ ግን ቡሄ ተንትኖ ማለት ያስፈልጋል። ስለዚህ በሐሌቷ ሲጻፍ የጎላ የደመቀ ብርሃን ማለት ነው። በሁለተኛ ደረጃ ደግሞ የተገለጠ የነጣ ማለት ነው። ያ ማለት የመጀመሪያው ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን ስለገለጸ ቡሄ ተብሏል። ሁለተኛ ከሰኔ 25 ጀምሮ እነሆ ክረምቱን በጉም በጭስ በጨለማ በበረድ በዝናብ ምድር ጨለማ ውጧት ትኖራለች። ምናልባትም የዘንድሮ ክረምት በኢትዮጵያ ደረጃ ቀለል ቢልም እንኳን ሂደቱ ግን ይሄ ነው። ስለዚህ ያ ነጣ ተገለጠ ማለት ጉሙ ጭጋጉ እየበረደ እየቀለለ እየተገፈፈ ይመጣልና ይሄ ትርጉም ተሰጥቶታል። አባቶቻችን ሲናገሩ ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ብለው የሚናገሩ ከዚህ የተነሳ ቢሉ ዝም ብሎ የተነገረ አይደለም። በኢትዮጵያውያን ባህል መጽሐፍ ቅዱሳዊ ስሪት ያለው ነው። ከዚህ የተነሳ ተናግረውታል። ሁለተኛ ደረጃ ሊቃውንቱን ሲያራቅቁ በሐመሯ ሲጻፍ ቡሄ የሚለው እናት አባቶቻቸው እነሆ ቢጠብቁ ሰዓቱ አልፎ ሲቀርባቸው ዛሬ ያያችሁት መለኮታዊ ምስጢር ምንድነው አሏቸው። ብሄ ነው አሏቸው። እስኪ ብሄ በሉ እስኪ ብሄ በሉ እስኪ። ብሄ ማለት በዕብራይስጥ ቋንቋ አምላክ ማለት ነው። አምላክን አየን ብሏል። ቡሄ ማለት ከሥጋ ማርያም የተወለደው የድንግል ማርያም ልጅ እነሆ በሥጋ ተገለጠ፣ ብርሃነ መለኮቱን በደብረ ታቦር አሳየን ማለት ነው። ክብርና ምስጋና ይግባው ይስገኑት። ቡሄ ማለት ይሄ ነው። ከሃይማኖታዊ ይዘቱ ጋር ሲተረጎም በሌላ መልኩ ቡሄ ማለት እያንዳንዱ ተነጣጥሎ ሲተረጎም ቦ ማለት ያለ የነበረ የሚኖር ማለት ነው። ሄ ማለት ህልው እግዚአብሔር ማለት ነው።
ይሄ በተያያዥ ሲተረጎም ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር እግዚአብሔር እነሆ በአንድነት በሦስትነት ተገልጦ ብርሃነ መለኮቱን በደብረ ታቦር አሳየን። ትናንትም አለ ዛሬም ያለው ያው ነው፣ ወደፊትም የሚኖረው ያው ነው። እስመ ኢየሱስ ክርስቶስ ዘትማልሙ ዮም ተብሎ የተገለጸው ይሄ ነው። ኢየሱስ ክርስቶስ ትናንትና ዛሬ መቼ እስከ ዘላለም ያው ነው ማለት ነው። ቡሄ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ ባህልና ቱሪዝም ይሄ ባህል አድርጎ ሲያስቀጥል በተለይ ቤተክርስቲያኗ ሃይማኖታዊ ስርዓቱን ጠብቃ ለትውልድ ስታሸጋግር ይሄን ምስጢር ይዛ ነው ማለት ነው። ቤተክርስቲያንን አመስግኗት። ሁሉን ነገር በዚህ መልኩ መስጥራ ምትገልጽ ስለሆነች ለሀገር ይሄን ያበረከተች ስለሆነች ማለት ነው። ኢትዮጵያ በመገለጫዋ ነው። አያችሁ፣ ይሄ ባህል ሲገለጽ፣ ይሄ ምስጢር ሲገለጽ የኢትዮጵያን ካርታ ቁልጭ ብሎ ታገኘዋለህ ማለት ነው። ስሪቷን ታገኘዋለህ ማለት ነው። እንደዛ ነው የሚገለጽ። በሌላ መልኩ አንድ ነገር እንነጋገር። አሁን ላይ ይሄ የቡሄ ትርጉም ከሆነ ጅራፍ ሲሞጋ አይታችኋል፣ ወይም ጅራፍ ይጮሃል፣ መገራረፍ አለ። ይሄ ባህሉ ከየት መጣ ነው? ያን ጊዜ እረኞች ጅራፍ ያልወጉ ነበር። ጅራፍ እንደምታውቁት በተለይ በግብርናው ዓለም በገጠሪቷ ኢትዮጵያ ገበሬ ጅራፍን ስለ ሁለት ነገር ይጠቀምበታል። አንደኛ በጎቹን፣ ፍየሎቹን፣ ከብቶቹን መንጋውን ይጠብቅበታል። ከአራዊት ማለት ነው። ይገርፈዋል። በጉን ተኩላ ሊቀማ ቢመጣ በጅራፍ ገርፎ ያባርረዋል። ሁለተኛ ደረጃ ሌሊት ጃርቱ፣ ጉልጡ፣ ጊንጡ መጥቶ አዝመራውን እንዳይበላበት በጅራፍ እያኖጋ ይከላከላል። ሌሊት ነው ጅራፍ የሚያጮኸው፣ ጥይት አይደለም የሚያጮኸው። አስበው። ያ ማለት ጅራፍ መንጓቱ ቀርሞ በሮማውያን በእስራኤል ልማድ መግረፊያ ነበረ። አመፀኞቹን ይገርፉበት ነበረ፣ ይተለትሉበት ነበረ፣ ያደሙበት ነበረ። አሁን ደግሞ እረኞች ገለበጡና የምስራች ሰበኩበት። ብርሃነ መለኮቱ ሲገለጽ እነሆ ያን የምስራች አይተናል ሲሉ ጅራፍ እያወጉ ለእናት ለዘመዶቻቸው የምስራቹን ሰበኩ። ስለዚህ ጅራፍ የሚኖጋው የምስራች መስበኪያ ነው ማለት ነው። እግዚአብሔርን አመስግኑት። ይሄ ነው ምስጢሩ። ጅራፍ የምስራች የሚነገርበት ነው። ብርሃነ መለኮቱ መገለጡ ማለት ነው። ይሄ ነው የምናስቀጥለው ማለት ነው። በዓሉም ከዚህ ስሪት የተነሳ በደብረ ታቦር ጅራፍ የሚነገው ከዚህ የተነሳ ነው። በሶስተኛ ደረጃ ችቦ ነው። ችቦ እንደምታውቁት ይለኮሳል። ችቦ ሲለኮስ በሀገራችን ደረጃ እንደው ባጭሩ ስናየው በችቦ አንደኛ ሙሽራ እንቀበልበታለን። ችቦ ለኩሶ ነው። በመንፈቀ ሌሊት ሙሽራ ሲመጣ አሁን ሰጓቱን አድርጋችሁ እንደው የዚህ አርከፍከፍ አድርጋችሁ ታበሩታላችሁ። ችቦ ነው። ችቦ ለኩሶ ነው ሙሽራ የሚቀበሉበት። ሁለተኛ ችቦ ለኩሰው ውይይት ይዋዩበታል፣ ጨለማ ይርቅበታል ማለት ነው። ስለዚህ ችቦ መለኮሱ እነሆ ጨለማው ተገፈፈ፣ ብርሃኑ ተገለጠ። እስመ ብርሃን መጻ ውስተ ዓለም፣ ብርሃን ወደ ዓለም መጥቷል። ወአብደረ ሰብእ ጽልመተ፣ ዓለም ግን ጨለማውን መረጠ። በጎ ነገር ቢገለጥ ብርሃኑን ገፍቶ ጨለማውን መውረስ ፈለገ። ከዚህ እግዚአብሔር ይጠብቀን። ብርሃኑ ተገለጠልን ሲባል ችቦ ይለኮሳል ማለት ነው። ችቦ የሚለኮሰው ከዚህ የተነሳ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም በሀገራችን ማንም ዘር ቋንቋ አይለይም፣ ሁሉም ይለኩሰዋል ይሄን ችቦ። መልካም ነገር የሚሰብክ ስለሆነ ማለት ነው። መልካም የሀገራችን ገጽታ የሚገነባ ስለሆነ ነው ችቦ የሚለኮሰው ከዚህ የተነሳ ነው። በአራተኛ ደረጃ ችቦ ተለኮሰ ምን አለ? ሙልሙል አለ፣ ወይም ደግሞ አገልግል። አገልግል እንግዲህ በዚህ አካባቢ ወይም ወሰብ ነው የሚቀርበው። ብዙ አገልግል በምግብ ቤት ነው። አገልግል ምግብ ቤት የሚታወቀው አይደል? ወጣቶች አገልግል ብለህ ካዘዝክ በውስጡ ብዙ ማህበራዊ ምግቦች ያው ተዳልበው ነው የሚቀርቡልህ። አገልግል ብቻህን አዝዘህ አትጨርሰውም። በሀገራችን እንደዛ ነው አይደል? ተሸፋፍነው ተደርበው ነው የሚቀርቡ። የአገልግል እንትኑ በጣም በዘዙ ብዙ ነው። በአንድ ተሰባስበው ካልሆነ ብቻህን ሳታውቅ ካዘዝ መውጫ አንፈልግ ነው። እና በሀገራችን ደረጃ አገልግል ሲገለጽ እናቶቻችን በአገልግል ቡሄ አዝለው ይመጣሉ። ለክርስትና ልጆቻቸው፣ ለወዳጅ ለዘመዶቻቸው በአገልግል ቡሄ ይመጣል። ቅድም እንደነገርኳችሁ
ቡሄ ሲመጣ ዝም ብሎ ገርጥቶ አይደለም የሚመጣው፣ ቅቤ ተቀብቶ ነው። በጣም ቢገርም እኮ ነው አይደል? ቡሄ ሲቆረስ ቅቤ ተቀብቶ አዋዜ ልሶ መልኳ አንጸብርቆ በጣም ልዩ ሆኖ ነው የሚቀርበው አይደል? እንደዛ ሆኖ ነው የሚመጣውና አገልግሏ ስትከፈት ልዩ የሆነው ህብስተ መና ይታያል። ያ በሀገራችን ይደረጋል። አሁን ታዲያ አገልግል የተባለችው ድንግል ማርያም ህብስተ ሕይወት ክርስቶስ የተገኘባት ናትና ያ ሙልሙል የተባለው ህብስት የተባለው ለኛ የታረደው ቀራንዮ ላይ የተሰዋው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ይሄን ምስጢር ይገልጻል አገልግል ማለት ነው። እግዚአብሔርን አመስግኑት። ይሄ ነው ማለት አገልግል ሲባል ይሄን። ስለዚህ ቡሄ ሲቀርብ በአገልግል ይቀርባል። ያው ተቀራራቢ ስለሆነ በሞሰብ ይቀርባል ማለት ነው። መሶቡን እንደ አገልግል እንወስደዋለን። አገልግል መቀመጫ የሌለው እንዲሁ ክብልል ብሎ ገበሬ ስንቁን ቋጥሮ የሚሄድበት ነው አገልግል ማለት። እዚህ በባህል አካባቢ ታገኙታላችሁ። ባህል ምሽት አካባቢ እዚሁ ጋር ተያይዞ በአምስተኛ ደረጃ መንቀል የሚባላል ወይም ደግሞ ቅምጫና ወይም ማንቆርቆሪያ በፈለጋችሁት ቋንቋ ተረዱት እናንተ። በዛ ሁሉ እርጎም ቢሆን ሌላም ቢሆን እየቆላ ይዞ ይመጣል። በእርግጥ ጾም ስለሆነ እርጎ አይጠጣም። ያ አንዷን እየተቀባበሉ ይጠጡታል። ምስጢሩ ምንድነው? የአንድነት ምሳሌ ሲሆን ሁላችንም ከዚህ ጽዋ ቀምሰን አንዲት ሃይማኖት አለችን፣ የራሳችን ማለት ነው። የራሳችን ነው የምንገልጸው። ያችን አንድነቱን ሶስትነቱን ለመግለጽ ሁሉም ከአንዲት መንቀል ውሃ ይጠጣሉ ማለት ነው እረኞች። ይህን ምስጢር ዛሬ በሀገራችን እናገኘዋለንና ደብረ ታቦር አጠቃላይ ባህላዊ አከባበሩ ይባል ጅራፍ ሲኖካ አገል መንቀል ሲያዝ ችቦ ሲለኮስ እነዚህን ሃይማኖታዊ ስርዓቶች ያነገበ እንደሆነ መረዳትና ማስተዋል ያስፈልጋል። ስለዚህ ቡሄ በአጠቃላይ ሐዋርያት፣ ነቢያት፣ ጌታችን ኢየሱስ ክርስቶስ በአንድነቱ ነው ክብሩን ያሳየበት የገለጠበት። እነዚህ አባቶች ደግሞ ክብርን የተቀበሉበት ስለሆነ እኛም ሳንለያይ ሳንነጣጠል አንድ ሆነን ይህን ስርዓት ይህን ሃይማኖታዊ አከባበር ጠብቀን ዛሬ ከኛ ላይ ደርሷልና ወደፊትም ለትውልድ ለማስተላለፍ ሁሉም የየድርሻውን ተወጥቶ ሀገራችን ሰላሙና ሁላችንም በሰላም ተጠብቀን ከርሞን እነዚህ እንድንደርስ ይቀርልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን።